ባለፈው ምዕራፍ 10ን ጨረስን ዕብራውያንን ጌታ ይመስገን ፈጠን እያለን ነው አሁንም እንፈጥናለን እና ምዕራፍ 10ን በተለይ የወሰነው ርዕስ ታላቁ ብድራት የሚል የወሰነው አይደል ለዕብራውያን ሰዎች በመከራ ለነበሩ ድካም ለሚላቸው ሰዎች ወደ ኋላ ለሚላቸው ሰዎች ምን አላቸው? ታላቅ ብድራታችሁን አትጣሉ አላቸው አይደለም። ምክንያቱም በቀደመው ዘመን መከራ በነበረበት ዘመን በደስታ ዋጋ ምን አድርጋችኋል? ከፍላችኋልና ይሄ ሽልማት አለው ትልቅ ዋጋ አለውና ምን አትበሉ ወደ ኋላ አትበሉ ብለን ስለ ሽልማት ተነጋገር አይደል። ስለዚህ እንግዲህ ዕብራውያን 6 ላይ እንዳየነው ይሄኛው የጽድቅ ቃል ወይም ጠንካራ ትምህርት ነው። ዕብራውያን ለነገሩ ከምዕራፍ 6 ጀምሮ ሁሉ ጠንካራ ትምህርት ነው። የመጀመሪያ ትምህርት አይደለም የጽድቅ ቃል የተባለው ማለት ነው። ስለዚህ ስለ ሽልማት ተማር። ጌታ ይመስገን። ሽልማት አለ የለም እና ያሰባችሁ ነው አይደል እንደምትሸለሙ ከተማራችሁት በኋላ ማለት ነው። ምንድነው ያልኳችሁ? ለምሳሌ የማያምን ሰው በፊቱ ሁለት ምርጫ ነው ያለው አይደል? ስንት ምርጫ? ሁለት። ምንና ምን? ጌታ ኢየሱስ ክርስቶስን አይደል ሕይወት የሆነውን ጌታን ኢየሱስ ክርስቶስን አምኖ እንደ ግል አዳኙ ተቀብሎ የዘላለም ሕይወት የሆነውን ኢየሱስን ምን ማድረግ ነው? መቀበልና ሕይወትን ምን ማድረግ ነው? መካፈል ነው አንደኛው ምርጫ። ሁለተኛው ምርጫ እሱን አልፈልግም ካለ በእግዚአብሔር ቁጣ በዘላለም ፍርድ አይደል? ምክንያቱም ለሰዎች ሞት ከሞት በኋላ ፍርድ ነው የተመደበባቸውና ለፍርድ ይሆናል ማለት ነው። ሁለት ምርጫ ነው ያለው አለ። የዳነ ሰውስ ኦኬ አመነ፣ ዳነ፣ ወደ ጌታ ቤት መጣ፣ የዘላለም ሕይወት ተቀበለ። ከዛ በኋላስ ስንት ምርጫ አለው? ስንት ምርጫ? ሁለት ምርጫ አለው። አንደኛው እግዚአብሔር በክርስቶስ ኢየሱስ አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ስለተፈጠርን አይደል? የእግዚአብሔርን ስራ የእግዚአብሔርን እቅድ በህይወቱ ማድረግ ነው መፈጸም ነው። የዳንበት ለዓላማ ነው አይደል? እንጂ ዝም ብለን ለሆነ ጉዳይ ዝም ብለን ሰማይ ገብተን ቦታ ልንሞላ የዳንን ሰዎች አይደለም። ለዓላማ ነው ይላል። ያ ዓላማ እግዚአብሔር አስቀድሞ በክርስቶስ ምን ያደርገው ነው? ያሰበው ያዘጋጀው ነው። ዛሬ በእኛ ህይወት ምን ይሆናል? ይፈጸማል። ስለዚህ አማኝ ከዳነ በኋላ አንደኛው ምርጫ ይሄንን የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ከእርሱ ጋር ተባብሮ ምን ማድረግ ነው? መኖርና መፈጸም ነው። ልክ ነው። ይሄ አንደኛው ነው። ለማን? ይሄ ለዳነ ሰው ነው። ኦኬ። ምክንያቱም የዳነ ሰው በነፃ ነው የሚድነው፣ ግን እግዚአብሔር ለዓላማ ስላዳነው ለዚህ ዓላማ እንዲኖር ይጠበቅበታል። ሁለተኛው ደግሞ ምንድነው ምርጫ ያለው አለን? ይሄን ትቶ ከዳነ በኋላ ምን ማድረግ ይችላል? እንደፈለገው መኖር ይችላል ለራሱ አይደል? በልቡ በስጋው ፈቃዱ ስሜት ደስ እንዳለው። አንዳንድ ሰዎች ይላሉ እኮ እኔ ደስ ያለኝን ነው የማደርገው እንዳትናገረኝ ይላሉ አይሉ አይደል? ይላሉ። እውነታቸውን ነው። አጨቅጭቀኝ እኔ በልቤ ምናምን የሚሉ ሰዎች አሉ። ስለዚህ የልባቸውንና የሐሳባቸውን ፈቃድ ተከትለው የሚኖሩ ክርስቲያኖች አሉ። አልዳኑ ድነዋል። ግን በቃ ቅድሚያ የሚሰጡት ነገር የጌታ ነገር ሳይሆን ቅድሚያ የሚሰጡት ነገር የዚህ ዓለም ነገር የዚህ ዓለም ጉዳይ ነው። ስለዚህ እንደዚህም አይነት ሰዎች አሉ ማለት ነው። ስለዚህ እነዛኞቹን እንደ እግዚአብሔር ሐሳብና ፈቃድ የኖሩትን አባታቸው እግዚአብሔር ልጆቹ ምን ያደርጋል አልን? አሁን ይሸልማል አይደል? ይሸልማል። አባት ልጅን ምን ያደርጋል? ይሸልማል። ብቻም ደግሞ ሳይሆን ምንም ያደርጋል? ይቀጣል። ለምን? ከቅድስናው እንድንካፈል። ስለዚህ አንዳንድ ሰው እኔ ከዳንኩ ይበቃል ሽልማት ምናምን የሚል ሰው አደጋ አለው ብዬ አሳይቻችኋለሁ አይደል? አለመሸለም ማለት አጨብጮ መሄድ ማለት አይደለም አይደል? ዋጋ ያስከፍላል። ያ ወንድማችን በአንደኛ ቆሮንቶስ ምዕራፍ 5 ያለው ወንድማችን አይደል? የእንጀራ እናቱን ይዞ ቸርች የሚሄደው ማለት ነው አይደል? ለቸርችና ለከተማ ማፈሪያ የነበረው ወንድም አይደል? በኋላ ከቤተክርስቲያን ምን አደረጉት? አስወጡት አይደል? ምክንያቱም የሚያደርገው ነገር ጥሩ ነገር ስላልነበረ አስወጡትና ፈረደበት ጳውሎስ ተስማምቶ። ግን ምን አለ? ሰውየው ግን ይድናል፣ በመጨረሻው ቀን ይድናል። መንፈሱ ምን ትሆናለች? ትድናለች። ስለዚህ ሽልማት በጣም አስፈላጊ ነው የሚለውን ነገር አየን። ፈጠን ልበል። ስንት አይነት ሽልማት አየን? 5 አይነት አይደል? 5 አይነት ሽልማት አየን። የመጀመሪያው ላይ ብዙ ፎከስ አደረግን፣ አክሊል አይደል? እና ስንት አይነት አክሊል አለ? ስንት አይነት አክሊል አለ? 5 እንዳትረሱት። ስንት አይነት አክሊል ነው? 5 የተሰጠን ለምንድን ነው? ሰኞ 1፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ 5 በየቀኑ እንድናደርገው ነው አይደለም። ወይም ደግሞ 5 የተደራረበ አክሊል እናደርጋለን ማለት አይደለም አልኳችሁ አይደል? ስለዚህ ስንት አይነት አክሊል አለ? 5 አይነት አክሊል። አንዱ ምን ይባላል? የጽድቅ አክሊል አይደል? እንደ ስሙ የምን አክሊል ነው? የጽድቅ አክሊል ነው። ስለዚህ የሚሰጠው ለማን ነው? በጽድቅ ለኖሩ ሰዎች። ጻድቅ ፈራጅ የሆነው እግዚአብሔር በጽድቅ ለኖሩ ሰዎች ምን ያደርጋል? እንደነ ጳውሎስ እንዳለው አክሊሉን ሽልማት ማለት ነው። ደህንነት አለ። ይሄ ከመዳን በተጨማሪ ለሰዎች የሚሰጥ ወይም የሚከለከል ነገር ነው። ስለዚህ የመጀመሪያው የጽድቅ አክሊል ነው አለ። ሁለተኛው የምን አክሊል ነው? የህይወት አክሊል አይደል?
የህይወት አክሊል እንደ ስሙ የምን አክሊል ነው? የህይወት አክሊል። ለማን ነው የሚሰጠው? ስለ ጌታ ብለው ሰማዕት የሆኑ የሞቱ ሰዎች ምን ይሰጣቸዋል? የህይወት አክሊል። ለሁሉም የሚሰጥ አይደለም። በጌታ አምነው ሰማዕት ለሆኑ ሰዎች ለምሳሌ ማን አለ እንደዚህ አይነት ሰው የምታውቁት? ጳውሎስ፣ ጴጥሮስ አይደል? እነዚህ አይነት ሰዎች ማለት ነው። ሶስተኛው ደግሞ የማያልፍ የክብር ምን አክሊል የሚባል ይሰጣል። ይሄ ለማን ነው የሚሰጠው አለን? በቤተ ክርስቲያን ውስጥ ላሉ ወይም ሽማግሌዎች አይደል? መንጋውን ለሚጠብቁ አገልጋዮች የሚሰጥ ነው አለ። አራተኛው የማይጠፋው አክሊል አይደል? እነዚህ የሚጠፋውን እኛ ደግሞ የማይጠፋውን አለ። የማይጠፋው አክሊል ለማን ነው የሚሰጠው? ዓለም ብዙ የምትሰጠው ደስታ አላት የላትም? በጣም ብዙ ኢንጆይመንት አላት ዓለም። ያንን ምን አድርጎ ጊቭ አፕ አድርጎ የጌታን ነገር ለሚከተል ሰው የሚሰጥ አክሊል። እውነት ውሸት? አሁን እዚህ ስትመጡ ብዙ ነገር ጊቭ አፕ አላደርጋችሁ? እንደው አሁን በዚህ ሰዓት ሽም ማር ቤት ጥሩ አይደለም? ደስ አይልም? ደስ ይላል እኮ ኢንጆይመንት ነው። የሆነ ነገር ማለት ያንን ጊቭ አፕ ማድረግ ምን አለው? ሽልማት አለው፣ አክሊል አለው። ስለዚህ ዝም ብላችሁ አለም የተቀመጣችሁት ከዛሬ ጀምሮ የምታደርጉት ነገር ኢቭን እኮ ጌታ ምን አለ? በስሜ አንድ ብርጭቆ ውሃ አይደል ያለው? የምናደርገው ጥቅቅን ነገር ሁሉ ምን አለው አለ? ስለዚህ የምናደርገው ነገር ሁሉ ያለ ዋጋ አይደለም ብለን ተነጋገርን። እግዚአብሔር ይመስገን። አምስተኛው ደግሞ ምን አይነት አክሊል ነው አለ? ነፍሳት አይደል አይደል? ደስታዬና አክሊሌ እናንተ አይደላችሁም ብሎ ያለውን አነሳልና መስክረን ያዳናቸው ሰው ወይም የዳኑ ሰዎች መንፈሳዊ ልጆቻችን በአሁኑ ዘመን ደስታችን ናቸው። በሚመጣው ዘመን ምናችን ናቸው? ለማን ነው አክሊል የሚሰጠው? የቤተ ክርስቲያን አባል ለሆነ አይደለም የሚሰጠው። የሚሰጠው መስክሮ ነፍሳት ምን ላደረገ ነው? ላመጣ ሰው የሚሰጥ ነው። እንደ ልቡ ደግሞ ለሚኖር ሰው ደግሞ ምን አለው አለን? ራሱን የቻለ ፕሮብሌም አለው፣ ችግር አለው። ይሄን ነበር ያየነው እና መጨረሻ ላይ ግን ሲዘጋ አንድ ነገር አላቸው። ጻድቅ በእምነት በህይወት ይኖራል አላቸው አይደል? ይመጣል ጻድቅ በህይወት በእምነት ይኖራል አለና እኛ ነፍሳቸውን ሊያድኑ ምን ከሚያደርጉ ነን? ከሚያምኑ ነው አለ። ምን ማለት ነው? ነፍስ ማዳን ማለት ነፍስን ወደ ፍጹምና፣ ነፍስን ወደ ክብር፣ ነፍስን ወደ ሙላት ማምጣት ማለት ነው። ምክንያቱም ስንድን መንፈሳችን ሄዳለው አይደል? ስጋችን ወደፊት ነው የሚድነው። አሁን ፕሮሰስ ላይ ያለው ምናችን ነው? ነፍሳችን ነው። ስለዚህ ነፍሳችን ጌታም እንዳለው ሁሉን ትታችሁ መስቀሌን ተሸከሙ ምናምን የሚሉት ሐሳቦች በሙሉ የሚጠቃለሉት እዚህ ውስጥ ነው። ስለዚህ ጌታን አምናን የምንከተለው አሁን ነፍሳችን ምን ለማድረግ ነው? ለማዳን ነው። በዚህ ፕሮሰስ ውስጥ በመከራ እናልፋለን፣ በችግር ውስጥ እናልፋለን፣ በስቃይ ውስጥ እናልፋለን። ብዙ ነገር ለጌታ ብለን ጊቭ አፕ እናደርጋለን። እሱ ነፍሳችን ምን እያደረጋት ነው? እየዳነች ነው፣ ወደ ፐርፌክሽን እየመጣች ነው። ስለዚህ አለ ለዚህ ነው የምናምነው አለና ጻድቅ በምን ይኖራል? በእምነቱ በምን ይኖራል? በህይወት ይኖራል አለና ምዕራፍ 11 ስለ እምነት መጣ። ስለ የትኛው እምነት? ጻድቅ ስለሚኖርበት በእምነት ህይወት ስላለው እምነት ምዕራፍ 11ን ዛሬ እናጠናለን ማለት ነው። ጌታ ይመስገን። ምዕራፍ 11 ስንት ቁጥር መሰለ ያላችሁ? 40 ቁጥር ነው ያለው። 40 ቁጥር ነው ያለው። እሱ ነው ዛሬ ሙሉን የምናጠናው። ሙሉን 6 ሰዓት ይበቃናል ብዬ አስባለሁ። 6 ሰዓት ይበቃናል ቀረ ካላላችሁ ባይዘወይ ዝም ቤታችሁ እናንተ ታነቡታላችሁ። ዝም ብላችሁ ስታነቡት ቢያንስ ማለት ነው 22 ሰዎች ተጠቅሰውበታል። 22 ሰዎች ቢያንስ ማለት ነው። አልጨረስኩም። ምክንያቱም አንዳንዶቹ በስም ተጠቅሰዋል፣ አንዳንዶቹ ስማቸው አልተጠቀሰም። ለምሳሌ በእምነት የአንበሳን አፍ ዘጉ ሲል ማን ነው? እሱ ዳንኤል ነው። ስሙ አልተጠቀሰም፣ ዳንኤል ነው። እና እነሱ ስቆጥራቸው 22 ይሆናሉ። ስለዚህ ከእያንዳንዱ ሰው ጋር ባዮግራፊ ወስደን ትምህርት ወይም ስብከት ብናዘጋጅ ቢያንስ ይሄ ምዕራፍ ብቻ 25 ሳምንት ያስፈልገዋል። 25 ሳምንት። ስለ አብርሃም ራሱ በአንድ ሳምንት አያልቅም። ስለ አብርሃም ብቻ ብንማር አይደል? ስለ ዳንኤል ብንማር፣ ስለ ሳምሶን ብንማር፣ ስለ ዳዊት ብንማር እና ሰፊ ክፍል ነው። እኛ የምናደርገው ይሄን ሁሉ የ25 ሳምንት ምናምን ትምህርት በአንድ ሰዓት ውስጥ ቁጭ አድርገን እንማራለን ማለት ነው። ሌላውን እናንተ ቤታችሁ ሄዳችሁ ምንድነው እየከፈላችሁ እየበተናችሁ ትማራላችሁ ማለት ነው፣ ታጠናላችሁ ማለት ነው። እግዚአብሔር ይመስገን። ስለዚህ የምናነበው ክፍል ምዕራፍ 11 ከቁጥር 1 እስከ 40 እናነብና ምዕራፍ 12 ቁጥር 1ን እንጨምራለን። ክፍሉ ረጅም ስለሆነ 40 ቁጥር ስለሆነ እኔ አላነበውም፣ እንረዳዳለን ማለት ነው። ዛሬ 4 ሰው ያነባል። 10 ቁጥር 10 ቁጥር 4 ሰው ያነብልኛል። ጌታ ስም አነባዋለሁ። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመከረላቸው በዚሁ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን።
አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነት የሚገኘውንም ጽድቅ ወራሽ ሆነ። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅ ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ዘንድ ነበርና። ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷን ደግሞ በእድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይል በእምነት አገኘች። ስለዚህም ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠር በባህር ዳር እንዳለ አሸዋ የነበሩትን የሞትን ሰው እንኳን ከመሰለው ከአንዱ ተወለዱ። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውንም የተስፋ ቃል አላገኙምና። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለእነርሱ የሚሆነውን አገር እንዲፈልጉ ያመለክታልና። ያን የወጡበትን አገር አስበው ቢሆን ሊመለሱ ጊዜ በሆነላቸው ነበረ። አሁን ግን የሚበልጠውን እርሱም ሰማያዊውን አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርም፣ ከተማን አዘጋጅቶላቸዋልና። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለበት እርሱም አንድ ልጁን አቀረበ። እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። ከዚያም ደግሞ በምሳሌ አገኘው። ይስሐቅ ሊመጣ ስላለው ነገር ያዕቆብንና ኤሳውን በእምነት ባረካቸው። የኔ አዲስ መደበኛ ትርጉም ነው፣ እሱን ነው የማነበው። ይስሐቅ ወደፊት የሚሆነውን አስቦ ያዕቆብና ኤሳውን በእምነት ባረካቸው። ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍ ልጆች በእምነት ባረካቸው። በበትሩም ጫፍ ዘንበል ብሎ ሰገደ። ዮሴፍ ሊሞት በተቃረበ ጊዜ ስለ እስራኤል ሕዝብ ከግብፅ መውጣት በእምነት ተናገረ። ስለሙም ትእዛዝ ሰጠ። ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ በእምነት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበልን እጅግ የሚበልጥ ሀብት መሆኑን ተገንዝቦ ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና። የንጉሥን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ። የማይታየውም እንዳየው አድርጎ በመቁጠር በሐሳቡ ጸና። በኩሮች የሆኑትን የሚገድለውን ቀሳፊ የእስራኤል በኩር ልጆች እንዳይገድል ፋሲካን በእምነት አደረገ፣ ደምንም ረጨ። ሕዝቡም በደረቅ መሬት እንደሚኬድ ቀይ ባህርን በእምነት ተሻገሩ። ግብፃውያን ግን እንደዚሁ ለማድረግ ሲሞክሩ ሰጠሙ። ሕዝቡ የኢያሪኮን ግንብ 7 ቀን ከዞሩ በኋላ በእምነት ወደቀ። ጋለሞታይቱ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም። እንግዲህ ምን እላለሁ? ስለ ጌዶንና ስለ ባርቅ፣ ስለ ሳምሶንና ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችንም አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ። ሴቶች ሙታኖቻቸው በትንሣኤ ተቀበሉ። ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣
በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን ተቀበሉ። እየተጨነቁ የበግ እና የፍየል ሌጦ ለብሰው ዞሩ። ዓለምን አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህን ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበርና። ጌታ ይባርካችሁ። ምዕራፍ 12 ቁጥር 1 እንደዚህ ይላል፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ። እርሱ ነውር ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ጌታ ይመስገን። ታሪኩ ደስ አይልም ሲነበብ? ስለዚህ ምንድነው ባንማረውም የእግዚአብሔር ቃል ስለተነበበ አይደል በማንበብ ራሱ አይደል የምናገኘው በረከት አለና በጣም ደስ የሚል ክፍል፣ ልብ የሚያሞቅ የሚወደዱ ገጸ ባህሪያት ያሉበት መጽሐፍ ነው። እግዚአብሔር ይመስገን። እና ዲቴል ቢጠና ብዙ ነገር መነጋገር፣ በተለይ ሰዎቹ ስላለፉበት ነገር ብዙ ነገር ማለት እንችላለን። ጌታ ይመስገን። እኔ ግን በአንድ ነገር ላይ ፎከስ አድርገን እምነትን በተመለከተ አንዳንድ ነገሮችን አንስተን እናያለን። ስለዚህ ጻድቅ በእምነት ምን ይኖራል እንዳለው ላይ በህይወት ምን ያደርጋል? ይኖራል። ስለዚህ እኛ አማኞች የምንኖረው ኑሮ የምን ኑሮ ነው? የእምነት ኑሮ። ስለዚህ እምነት ምንድን ነው? ራሱ ዲፋይን አድርጎታልና ስለ እምነት ነው ዛሬ የምናጠናው ማለት ነው። እግዚአብሔር ይመስገን አይደል? አማኞች ነን አይደል? እናምናለን። ጌታ ይመስገን። ኦኬ፣ እሱን ከመጀመሪያ በፊት የዕብራውያን 11 ላይ ያለውን ከመጀመሪያ በፊት የእምነት አይነቶችን አንስተን እንነጋገር። እምነት የተለያዩ አይነቶች እምነቶች አሉ። ኦኬ፣ እንዳይደባላለቅብን ስለ የትኛው እምነት ነው ይሄ መጽሐፍ ቅዱስ እያወራ ያለው? ስለዚህ የተለያየ እምነት ስላለ ስለ የትኛው እምነት ነው የምናወራው? መጽሐፍ ቅዱስ ስለሚያወራው እምነት ስለ የትኛው እንድናወራ ግልጥ አድርገን እናወራለን። ስለዚህ የእምነት አይነቶችን አንስተን እናያለን። አንደኛ የተፈጥሮ እምነት ይባላል። የምን እምነት? ይሄ የተፈጥሮ እምነት ማለት እግዚአብሔር ለሁሉም ሰው የሰጠው እምነት ነው። ለማንም ሰው፣ ማንም ሰው አለ፣ የዳነ ያልዳነ ሰው የተባለ ሁሉ አለው። ይሄ እምነት ተፈጥሯዊ ነው። ለምንድን ነው የሚጠቅመው ሲባል ሰው በህይወቱ ወይም በምድር ላይ ለኤግዚስታንሱ ለመኖር የሚያስፈልገው ነገር ነው። ከሰው ጋር ይሁን ከብቻው ጋር ይሁን ያለዚህኛው አይነት እምነት ሰው በህይወት ኤግዚስት ማድረግ አይችልም፣ መኖር አይችልም። ኦኬ። ስለዚህ ይሄ መጽሐፍ ቅዱስ መለኮታዊ ምናምን አይደለም፣ ኔቸራል የማንም ሰው እምነት ነው። ለምሳሌ በባቡር የመጣችሁ እስቲ እጃችሁን አውጡ። በባቡር የመጣችሁ ኦኬ። በባቡር ስትመጡ ባቡሩ እንደሚገለበጥ አስባችኋል? ለምን አላሰባችሁ? አምናችሁ ነው የመጣችሁት፣ አምናችሁ ነው የሄዳችሁት። አሁን ይሄ እምነት መጽሐፍ ቅዱሳዊ እምነት ሳይሆን ናቹራል የሆነ እምነት ነው እንድትኖር። አንዳንድ ሰው ለምሳሌ አለ ሊፍት የሚፈራ ሰው አለ። ሊፍት ውስጥ ከገባ ሊፍቱ የሆነ የሚከሰከስ የሚመስለው ሰው አለ። ኖርማሊ ምናምን አንግስት ይሉታል አይደል? ፕላትስ አንግስት ምናምን የሚሉ ሰዎች እና እኔ አውቃለሁ አንድ ሰው ሊፍቱን ስለሚፈራ ቢሞት በሊፍት አይሄድም። ስለዚህ የሚሄደው ምንድን ነው? የፈለገ ደረጃው በደረጃ ነው የሚሄደው። ምኑ ስለማያምን አያችሁ። እና እንዲህ አይነት እምነት ከጠፋ ሰው እብድ ነው የሚሆነው፣ መኖርም አይችልም። የትኛውም ነገር በእምነት ነው የሚሆነው አይደል? እኔም ራሴ አሁን ቡስ ስነዳ አንዳንድ በስራ 180 ሰው ቡስ ውስጥ ተቀምጦ አንዳቸውም አያስቡ እኔ ወስጄ ገደል እንደምከታቸው አያስቡ። ተዝናንተው መጽሐፍ እያነበው ምናምን የሚሄዱት ምን አድርገው አምነው። ኦኬ። ስለዚህ ይሄ ኖርማል እምነት ነው። በየትኛውም አቅጣጫ ይሰራል። ባልና ሚስት በምንድን ነው የሚኖሩት? በመተማመን ነው አይደል? መተማመኑ ከሌለ መኖር ይችላል? አይችሉም። ነገርየው ይፈርሳል። ሰው ከሰው ጋር ባለው ሪሌሽንሺፕ አሁን አንድ ሰው ምንም ሳታውቁት በእናንተ ላይ ክፉ እንደሚያስብ ካመናችሁ ከሰውየው ጋር መኖር አትችሉም። ስለዚህ ናቹራል የሆነ እምነት አለ ባጭሩ። ይሄ እምነት አይደል? ሬስቶራንት ራሱ ገብተን ስንበላ መቼም የተመረዘ ምግብ እንደሚሰጡን እናስባለን? በፍጹም አናስብም። እናምናለን። እዛ ያለው ኩሻ ቆንጆ ምግብ ሰርቶ ምን እንዳለ አናውቅም፣ ግን ሰርቶ እንደሚሰጠን እናምናለን። እግዚአብሔር ይመስገን። ስለዚህ ይሄ እምነት ሰው ሆኖ እንዲኖር ከሰው ጋር ከራሱም ጋር ጤነኛ። አንዳንድ ሰዎች የለቀቁ ሰዎች ይሄ እኮ በቃ ችግራቸው አይደል? የሚያስቡት ነገር እንደዚህ ቶኜ ነው እንደዛ ብለው ኖርማል ያልሆነ ነገር ይናገራሉ። ስለዚህ ይሄ እምነት ሰው ለኑሮ የሚያስፈልገው ምንም መንፈሳዊ አይደለም። እንደዚህ አይነት እምነት ማን አለው? ሁሉም ሰው አለው። ሁለተኛው እምነት የአእምሮ እምነት ምንለው። የአእምሮ እምነት ማለት ምን ማለት ነው? ይሄ ደግሞ ስለ እግዚአብሔር ሰዎች ስለ እግዚአብሔር እውቀት አላቸው። እግዚአብሔር እንዳለ ያምናሉ፣ እውቀቱ አላቸው። ኢየሱስ ክርስቶስ የሚባል እንደመጣ ያምናሉ።
እንደሞተ እንደተነሳ መጽሐፍ ቅዱስ ትክክል እንደሆነ ምን ያደርጋሉ? ያውቃሉ፣ ያምናሉ። ግን ችግሩ ምንድነው? ህይወታቸው አይደለም። ያውቁታል እንጂ ከነሱ ጋር ምንም አይነት ንክኪም ልባቸው ላይ የሚሰራው ምንም ነገር የለም። ልክ ነው አይደል? ለምሳሌ እዚህ ጋር ጥቅሱን አስቀምጬላችኋለሁ። ያዕቆብ 2:19 ነው የሚለው። እግዚአብሔር አንድ እንደሆነ ምን ታደርጋለህ? ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ። ስለዚህ አጋንንት ምን ያደርጋሉ? ያምናሉ። ብዙ የመጽሐፍ ቅዱስ አስተማሪዎችም ምን ጌታን የማያውቁ ግን ምን ያደርጋሉ? ያምናሉ፣ ያስተምሩታል፣ መጽሐፍ ቅዱስን ያስተምሩታል። በተለይ አብዛኛው በሃይማኖቱ ቤት ውስጥ ያሉ ሰዎች እግዚአብሔርን ያምናሉ። በዚህኛው ማለት ነው ልባቸውን ህይወታቸውን ሳይነካ ውጫዊ የሆነ ነገር ሁሉ ነገር ያውቃሉ፣ ትክክል ነው ብለው ያምናሉ፣ ይቀበላሉ። በእነሱ ህይወት ውስጥ ግን ምን ያደርግም? አይሰራም። ኦኬ፣ እንዲህ አይነት ምን አለ? እምነት አለ። ይሄ ለዚህ ትልቁ ምሳሌ አጋንንት እግዚአብሔር እንዳለ ማመን ብቻ አይደለም፣ በትክክል ያውቃሉ፣ ግን በህይወታቸው ላይ አይደል የሚሰራው ሌላ ነገር ነው። ኦኬ፣ ሶስተኛው ዛሬ የምናወራው የደህንነት እምነት። ኦኬ፣ ይሄ የደህንነት እምነት ምንድነው? የሰውን ልብና ፈቃድ፣ ስሜትና ነፍስ ሁሉ ምን ያደረገ ነው? የያዘ በሰው ህይወት ውስጥ ምን የሆነ ነው? ህይወት ሆኖ የሚገለጥ እምነት ነው። ይሄ መለኮታዊ ወይም መንፈሳዊ እምነት ዕብራውያን 11 የተጠቀሰው እንደዚህ አይነቱ እምነት ነው። ሌላው የጸጋ ስጦታ እምነት ከዚህ በፊት ያሬድ እንዳስተማረን አይደል? የጸጋ ስጦታ አለ። ለአንዱም በዚያው መንፈስ ምን ይሰጠዋል? እምነት። ምንድነው ይሄ? እግዚአብሔር ሱፐርናቹራል የሆነ እምነት ለሰዎች ምን ያደርጋል? ይሄ ሁሉ ሰው የሚቀበለው አይደለም፣ ለሁሉ ሰው የሚሰጥ አይደለም። እግዚአብሔር ሲፈቅድ ሲፈልግ ኤክስትራ የሆነ ነገር ተአምራዊ ነገር ማድረግ ሲፈልግ እግዚአብሔር ለሰዎች ምን ያደርጋል? እምነትን ይሰጣል አይደል? ሙሴ ባህሩን ከፈለ አይደል? ሙሴ ባህሩን ከፈለ አልከፈለም? ከፈለ። ዛሬኛ መክፈል እንችላለን? እግዚአብሔር ይችላል ብለን ብንል ወንዙ ይዞን ምን ያደርጋል? ይዞን ይሄዳል። ምንም ጥርጥር የለውም። አንዳንድ ሰዎች እንደዛ ሞክረዋል። ጴጥሮስ በኋላ የተሻገረ ምናምን የሚለውን አንብበው እንደኛ እምነት አለን ምናምን ብለው ሲሻገሩ ውሃው ይዟቸው ምን አደረገ? ሄደ። የምን ችግር ነው ይሄ? የምን ችግር ነው? የዚህ ይሄን አለማወቅ ነው። ይሄ እግዚአብሔር ራሱ ሲፈቅድ ለራሱ ዓላማ የሚሰጠው ስጦታ ስለሆነ እኛ ይዘነው የምንዞረው ስንፈልግ የምናመጣው የምንሄድ ሳይሆን መለኮት ራሱ በጣልቃ ገብነት የሚሰጠው እምነት ነው። ኦኬ ጉድ። ስለዚህ እነዚህን ከለየን ዛሬ ዕብራውያን 11 የሚለውን ስለ እምነት እናያለን። ቁጥር 1 አሁን ዛሬ የምናወራው እምነት ምን ይላል? እምነት ተስፋ ስለምናደርገው አይደል የሚለው? እምነት ምን ማለት ነው? ትርጉሙ ምንድነው ሲባል የእምነት ትርጉም ምንድነው ሲባል ጸሐፊው ምን አለ? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውም ነገር ምን የሚያደርግ ነው? የሚያስረዳ ነው። ስለዚህ እምነት ምንድነው ሲባል ተስፋ የምናደርገው ነገር አለ አለ። ተስፋ የምናደርገው ነገር አሁን እጃችን ላይ ያለ አይደለም፣ የሚታይ የሚጨበጥ ምናምን አይደለም። ተስፋ ከሆነ የማይታይ ነው አይደል? እንትን ተስፋ አደርጋለሁ ስትሉ እጃችሁ ላይ ያለው ነገር ተስፋ አደርጋለሁ ስላላችሁ አይደል? እኔ አሁን አብሬያችኋለሁ። እኔ ሙልጌታ ላገኘው ተስፋ አደርጋለሁ አትሉ አይደል? ከሌለ ሰው ያን ሰው አገኘ ይሆናል ብላችሁ ተስፋ ታደርጋላችሁ። ስለዚህ እጃችሁ ላይ ያለው ነገር ተስፋ አታደርጉም። የማይታይ የሌለ ነገር ማለት አለ ግን አታዩትም። ያንን ተስፋ የምታደርጉትን ነገር እንዳለ እርግጠኛ የሚያደርጋችሁ ምንድነው? እምነት ነው። እምነት የተስፋችን ማረጋገጫ እውነት እንደሆነ መሰረቱ ራሱ እሱ ነው። በቃ እምነት ለዛ ነገር ምን ይሰጠናል? ወይም ያ ነገር እንዳለ እርግጠኛ እንድንሆን ያደርገናል። እግዚአብሔር ይመስገን። በልጁ የሚያምን ምን አለው? የዘላለም ሕይወት አለው አይደል? ኦኬ። በልጁ የሚያምን ምን አለው? የዘላለም ሕይወት አለው። በምን ታውቃላችሁ? እንዴት ነው የሚታወቀው? የዘላለም ሕይወት አለኝ የሚለው ነገር በምን ነው የሚታወቀው ሲባል በምን ነው የሚታወቀው? በእምነት ነው። ምክንያቱም ያ እምነት ችሎታ ነው። ምን አይነት ችሎታ? ያንን ነገር እርግጠኛ እንደሆነ እንዳለ እንድናውቅ ምን ያደርገናል እንጂ ለሰውም ልታሳዩት አትችሉም፣ ልትገልጡትም አትችሉም። ግን ያ ነገር እውነትና እርግጠኛ እንደሆነ የምናረጋግጠው ምንድነው? በዚህ መጽሐፍ ቅዱሳዊ በሚነግረን እምነት ነው። በአንደኛው በሁለተኛውና በአራተኛው እምነት አይደለም፣ በሶስተኛው አይነት እምነት። እሺ። ስለዚህ የክርስቲያን ህይወት የእምነት ህይወት ነው ስንል ብዙ እንመጣበታለን። ተስፋ የምናደርገው ነገር የምናረጋግጠው ምንድነው? እምነት ማለት እሱ ነው። ኦኬ። እምነት ተስፋ ስለምናደርገው ነገር ማረጋገጫ የሚሰጠን ነው። የማናየውን ነገር ደግሞ ምን ያደርገናል? ያስረዳናል ማለት ነው አይደል? እዚህ ጋር ጽፌላችኋለሁ። ምክንያቱም ሮሜ 8:24 ላይ ምን ይላል? በተስፋ ምን አድርገናል? ድነናል አይደል የሚለው? ሮሜ 8:24 በተስፋ ምን አድርገናል? ድነናል። ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም፣ የሚያየውንማ ማን ተስፋ ያደርገዋል አለና የሚታየው ጊዜያዊ ነው፣ የማይታየው ግን የዘላለም ነው። ስለሆነም በምን እንመላለሳለን? በእምነት እንመላለሳለን እንጂ በምን አይደለም፣ በማየት አይደለም። ስለዚህ ራሱ እኮ መንፈሳዊ የሚለው ቃል እኮ የሚታይ ነው ማይታይ ነው?
መንፈስ ሲባል የሚታይ ነው አይታይም? አይታይም። ስለዚህ መንፈሳዊ ነገር በማየት የምትመላለሱበት ነገር አይደለም። በምንድን ነው? በእምነት ነው። በእምነት ሲባል ደግሞ ዝም ብሎ በዘፈቀደ ማለት ሳይሆን ራሱ አሹራንስ ኤቪደንስ ማረጋገጫ ፕሩፍ ይሰጠናል። ትክክል እንደሆነ ይገባናል። እግዚአብሔር ይመስገን። ገብቶ ነው የምንሄደው አይደል? ገብቶናል የምንኖረው። እግዚአብሔር ይመስገን። ያንን ነገር ያገኘ ነው በዚህ እምነት ነው። ስለዚህ እምነት መንፈሳዊ ነገር እውነት እንደሆነ ያረጋግጥልናል። ስለማናየው ነገር ሁሉ ምን ያደርገናል? ያስረዳናል። እግዚአብሔር ይመስገን። ስለዚህ እምነት ትርጉሙ ይሄ ነው ለናያለን። ኦኬ እምነት ተስፋ ስላደረግነው ነገር የሚያረጋግጥልን ነው አይደል? አይደል? ኦኬ የሚገርማችሁ የኛ ህይወት ማለት ነው የአማኞች ህይወት ሙሉ በሙሉ በተስፋ የተሞላ ህይወት ነው። መጽሐፍ ቅዱስ አሁን ተስፋ የሚለውን ሰታችሁ ብትፈልጉ ማዕት ጥቅስ ነው የምታገኙት። ማዕት ጥቅስ እኔ ሰብስቤ ማለት ትንሽ ለቅሜ አውጥቻለሁ። እሱን አሳያችኋለሁ። ግን ምንድነው ላሳያችሁ ፈልጉት? ክርስቲያን ከእምነት ውጭ መኖር እንደማይችል ላሳያችሁ። እምነት ምን ያህል አስፈላጊ እንደሆነ ይሄ መጽሐፍ ቅዱሳዊ እምነት የአእምሮ ምናምን አይደለም። መጽሐፍ ቅዱሳዊ እምነት አስፈላጊ እንደሆነ ላሳያችሁ። ስለዚህ የክርስቲያን ህይወት በምን የተሞላ ነው አልኳችሁ? በተስፋ። በተስፋ የተሞላ ከሆነ ደግሞ እምነት የሚያስፈልገው ለምንድን ነው? ይሄንን ተስፋ ምን ያደርግልናል? እውነት እንደሆነ ሞኝነት እንዳልሆነ ከንቱ ነገር እንዳልሆነ ምን ያደርግልናል? ያረጋግጥልናል ማለት ነው። እሺ ስለዚህም ሁለት ጥቅሶችን እያየን ከእግዚአብሔር ቃል እንመልከት። ለምሳሌ ቲቶ 1:2 ቢለውን ተመልከቱ። ቲቶ 1:2 የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት ምን እንዲሆንላቸው? እምነት እንዲሆንላቸው አለ እዚህ ላይ። እምነት እንዲሆንላቸው ምን እንዲሆንላቸው? እምነት የሚያስፈልገው ለምንድን ነው ሲል ቀጥሎ ያለው ይሁ በዘላለም ህይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ ይላል። በዘላለም ህይወት ተስፋ እውነት ምን እንዲያደርጉ? እንዲያውቁ። ስለዚህ የዘላለም ህይወት ተስፋ አለ የለም? አለ። ስለዚህ ይሄ የዘላለም ህይወት ተስፋ የሚታወቀው ምንድን ነው? በእምነት። እግዚአብሔር ይመስገን። ኦኬ ስለዚህ ይሄንን ተስፋ እርግጠኛ የሚያደርገን ነገር መለኮታዊ ወይም መጽሐፍ ቅዱሳዊው እምነት ነው። ስለዚህ እርግጠኛ ባልሆንበት ነገር ላይ እርግጠኛ የሚያደርገን ነገር ዛሬ እናያለን። እሱ ምን ይባላል? እምነት ነው። ስለዚህ በአንድ ነገር ጋር በጣም እርግጠኛ ካልሆናችሁ ምን ያስፈልጋችኋል? ምክንያቱም ዳስሳችሁ አሁን ለምሳሌ ለነገሩ በኋላ መጥባታለሁ እንጂ አሁን አንዳንድ ነገሮችን ዳስሳችሁ ይሄ ወንበር እንደሆነ ማየት ትችላላችሁ አይደል? ይያዛል፣ ይጨበጣል ምናምን አይደል? ኦኬ ማይጨበጥ ማይዳሰስ የሆነ መንፈሳዊ ዓለም ላይ ያለው ነገር ግን ግራ በሚገባችሁ ነገር ላይ ግን እርግጠኛ መሆን ከፈለጋችሁ የሚያስፈልጋችሁ መመራመር አይደለም። የሚያስፈልገው ምንድነው? ማመን ነው የሚያስፈልገው። እምነት ነው የሚያስፈልገው። በእምነት ነው ያን ነገር ሪል የምናደርገው ወይም የምናረጋግጠው ማለት ነው። እግዚአብሔር ይመስገን። ቆላስይስ 1:27 እንደዚህ ይላል፣ ለእነርሱም ይላል እግዚአብሔር በአሕዛብ ዘንድ ያለውን የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ አለና አሁን ስሙ ይለው ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ስለዚህ ምስጢሩ ምንድነው? የክብር ምን ተስፋ ያለው ኢየሱስ ማን ውስጥ ነው ያለው? ጌታ ይመስገን። የክብር ተስፋ ያለው ኢየሱስ የት አለ? እኛ ውስጥ አለ። እግዚአብሔር ይመስገን። ስለዚህ ኢየሱስ የክብር ምንድነው? ተስፋ ነው። ስለዚህ ተስፋ የሚደረግበትን ነገር የሚያረጋግጥልን ማን ነው? እምነት ነው። ስለዚህ ኢየሱስ እኔ ውስጥ እንዳለ ለሰው እንዴት ነው ማሳየው? እንዴት ነው ማሳየው? በምንም ላሳየው አልችልም። ልቀበልና ላየው የምችለው በአንድ ነገር ብቻ ነው። በምንድነው? እሱም በእምነት ነው። እምነት ተስፋ የምናደርግበት ነገር ምን ያደርጋል? ያረጋግጥልናል። ክርስቶስ በእኛ ውስጥ ያለ የክብር ተስፋ ነው። እንዴት ነው የምናረጋግጠው ሲባል በምንድን ነው? በእምነት ነው። በፊሊንግ አይደለም ነው እንዴ? በስሜት ነው። ምክንያቱም ስሜታችን እንዴት ነው? ስሜታችን አሁን ሙቀት ነው ለምሳሌ አይደል? ሁሉ ሰው ደስ ይለዋል፣ ሞቅ ይለዋል ምናምን። ክረምት ሲሆንስ አይደል? ክረምት ሲሆን ስትናደዱ፣ ስትበሳጩ ይሄ ሁሉ ሊጠፋ ነው ማለት ነው። ጌታ ይመስገን እንኳን በእምነት ሆነ። ኦኬ ስሜትና እምነት በጣም የተለያዩ ነገሮች ናቸው። ስሜት ይዋዥቃል፣ እምነት ግን ቋሚ ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ በውስጣችን እንዳለ የምናረጋግጠው በምንድን ነው? በእምነት ነው። አንደኛ ተሰሎንቄ 5:8 እኛ ግን ከቀን ስለሆንን አለ። አሁን ይሁን እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንም ተስፋ እንደ ራስ ቁር እየለበስን በመጠን ነው። የመዳን ምን ይባላል ማለት ነው? ተስፋ። ጌታ ይመስገን። የመዳን ምን ተስፋ። በተስፋ ምናችኋል ይላል። በተስፋ ምን አድርጋችኋል? ድናችኋል ይላል። ጌታ ይመስገን። ስለዚህ ተስፋ የሚታይ ነው ማይታይ ነው? አይታይም አይደል? የመዳን ተስፋ አይታይም። ግን ይሄ የመዳን ተስፋ ትክክል እንደሆነ እርግጠኛ እንደሆነ የምናረጋግጠው ምንድነው? በእምነት። እምነት ለዚህ ነው የሚያስፈልገው። እምነት ተስፋ ስለምናደርገው ነገር ምን የሚያደርግ ነው? የሚያረጋግጥ መሰረት የሆነ ተጨባጭ የሚያደርገው
እምነት ነው። እግዚአብሔር ይመስገን። አሁን ዝም ብዬ ሰብስቤ ጊዜ እንዳለው ውስጥ ያው ታውቃላችሁ እኔ ሰዓት ለሚወስድ ዝም ብዬ ሰብስቤዋለሁ። ለምሳሌ ኤፌሶን 1 ላይ ያለ የመጥራቱ ተስፋ አለ። የልባችሁ አይኖች ሲበሩ ይላል አይደል? ይሄም የልባችሁ አይኖች ሲበሩ የመጥራቱ ተስፋ የሚል ቃል አለ እንድታውቁ። የመጥራቱ ምን ተስፋ? እግዚአብሔር የመጥራት ምን አለው ለኛ? አይናችን ሲበራ መጀመሪያ የምናየው ነገር የተጠራንበትን ተስፋ ነው የምናየው። እግዚአብሔር ይመስገን። ስለዚህ የመጥራቱ ተስፋ ነው። ይሄን ተስፋ የምናረጋግጠው ምንድነው? በእምነት ነው። እግዚአብሔር ይመስገን። እና ለሕያው ተስፋ አንደኛ ጴጥሮስ ላይ አለ ለሕያው ተስፋ ዳግመኛ እንደተወለድን መጽሐፍ ቅዱስ ይናገራል። የተወለድ ነው ለሕያው ምንድነው? ተስፋ ነው። ሕያው ተስፋ ያለን ሰዎች ነው። ህይወትን ስለተቀበልን በክርስቶስ ኢየሱስ ያለውን ህይወትን ስላገኘን ለሕያው ተስፋ ምን ሆነናል? ተወልደናል። እግዚአብሔር ይመስገን። በምንድነው ማረጋገጥ ይሄን ነገር? በእምነት። እምነት ምንድነው? ተስፋ የምናደርገው ነገር የሚያረጋግጥ ነው። ይሄ ነው ዴፊኒሽኑ። እግዚአብሔር ይመስገን። ኦኬ ሰብስቤ ላንብላችሁ። የእግዚአብሔር መጽሐፍ ቅዱስ ላይ ያለው ነው ሰብስቤ ያመጣሁት። ሌላም ብዙ አለ ግን ተወሰኑትን ይዤ መጥቻለሁ። የእግዚአብሔር ክብር ተስፋ። አሁን ተስፋ ምን ላይ እንደተቀመጠ እንድታዩ ፈልጌ ነው። የእግዚአብሔር ክብር ተስፋ፣ የመዳን ተስፋ፣ መልካም ተስፋ፣ የወንጌል ተስፋ፣ በሰማይ የተዘጋጀልን ተስፋ። በአንድ ተስፋ ተጠርተናል። ኤፌሶን 4 አምላካችን የተስፋ አምላክ ነው ይላል። አዲሱ ኪዳን በሚሻል ተስፋ ቃል የተመሰረተ ነው። በተስፋ ድነናል አይደል? ታዲያ ተስፋ ያልገባበት ቦታ አለ? ከመዳናችን ጋር ከእግዚአብሔር ጋር ከክርስቶስ ጋር ከየትኛው ነገር ጋር ተስፋ። ስለዚህ ህይወታችን በምን የተሞላ ነው? በተስፋ የተሞላ ነው። ይሄ በተስፋ የተሞላው ነገር እርግጠኛ የሚያደርገን ነገር ምንድን ነው? እምነት ነው። ያለዚህ እምነት ዜሮ ባዶ ነን ማለት ነው። ያለዚህ እምነት ባዶ፣ ምክንያቱም ሌላ መንገድ የለም። ይህን ነገር እርግጠኛ የምንሆንበት ሌላ መንገድ የለም። እግዚአብሔር ይመስገን አማኝ ስለሆነ ማለት ነው። ኦኬ ጌታ ይመስገን። አንደኛ ቆሮንቶስ ምዕራፍ 13 የምታውቁት ጥቅስ እንዲህም ከሆነ አለ እምነት ተስፋ። አያችሁ እምነትና ተስፋ ሁሉ ጊዜ አብረው ነው የሚሄዱት። ምክንያቱም ተስፋ መሰረቱ እምነት ስለሆነ ማለት ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስት ምን ያደርጋሉ? ጸንተው ይኖራሉ አለ። ስለዚህ ተስፋን የምንረዳው የምናረጋግጠው በምንድን ነው? በእምነት ነው። እግዚአብሔር ይመስገን። በስሜት አይደለም። ኦኬ የዘላለም ህይወት እንዳለኝ እንደምወርስ መንፈሳዊ ነገር ሁሉ የስሜት ጉዳይ አይደለም። በእምነት ነው የምንመላለሰው። እግዚአብሔር ይመስገን። አብርሃም ዘር እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ ህዝብ አባት እንዲሆን ተስፋ ይዞ አመነ። ምን ማለት ነው? ሽማግሌ ነበር አይደል? መውለድ አይችልም፣ ተስፋ የለው፣ ግን ተስፋን ይዞ አመነ። ከምን የተነሳ? ከእምነት የተነሳ ተስፋ ይዞ የተነገረው ነገር አመነ። ግልጽ ነው አይደል? ጌታ ይመስገን። ስለዚህ ህይወታችን በምን የተሞላ ነው? በተስፋ የተሞላ ነው። ይሄ ተስፋ ግን ሪል እንደሆነ እውነተኛ እንደሆነ አካል እንዳለው እርግጠኛ ማረጋገጫው ምንድነው? እምነት ነው። ስለዚህ እምነት ከሌለው አንድ ሰው ምን ሆኗል ማለት ነው? ከነዚህ ነገር ውጭ ነው። ከንቱ ነው የሚሆንበት፣ ከንቱ ነው የሚሆነው። እግዚአብሔር ይመስገን። ለዚህ ነው ለሰዎች ማስረዳት የምንቸገረው። እግዚአብሔር ካልረዳ እንዴት ብላችሁ የምታስረዷቸው አይደል? ከባድ እኮ ነው። ኢየሱስን ያለው እኔ ውስጥ ኢየሱስ አለ ብትለው ይስቃል ሰውየው። ልንግባባ ማንችለው ምክንያቱም ልዩነቱ ምንድነው? እኛ የምንመላለሰው በእምነት ስለሆነ ማለት ነው። ኦኬ ግልጽ ነው አይደል? ትርጉሙ ግልጽ ነው። ጌታ ይመስገን። ስለዚህ ይሄ እምነት አስፈላጊ ነው አስፈላጊ አይደለም ለአማኝ? ጎድ። ስለዚህ ይሄ እምነት እንዴት ነው የሚገኘው? የዚህ እምነት ምንጭ ምንድነው? የእምነቱ ምንጭ እንነጋገራው። ስለ እምነት ስለሆነ እናወራለን። የእምነቱ ምንጭ ምንድነው ሲባል እውነተኛው ይሄ ሶስተኛው ላይ ያየ ነው። እምነት ምንጩ ማን ነው? እግዚአብሔር ነው፣ ሰው አይደለም። ከሰው የሆነ እምነት አይደለም። ቅድም ነግራችኋለሁ። ቁጥር 1 እና ቁጥር 2 ያሉት የሰው ናቸው። ኦኬ ይሄ መለኮታዊ የሆነውን ነገር እንድንረዳ የሚያደርገን መንፈሳዊው ነገር እንዲገባ እንድናረጋግጥ የሚያደርገን አሁን ያወራነው እምነት ምንጩ ማን ነው? ሰው አይደለም፣ እግዚአብሔር ነው። ሰው ጋር የለም ይሄ እምነት። ኦኬ ስጦታ ነው ማለት የእግዚአብሔር ስጦታ ነው። እዚህ ጋር ጽፌላችኋለሁ። ለምሳሌ ኤፌሶን 2:8 ጸጋው በምን አድኗቸዋል? በእምነት አድኗቸዋል። ይህም የማን ስጦታ ነው? የእግዚአብሔር ስጦታ ነው። እግዚአብሔር ይመስገን። ስለዚህ ይሄ እምነት ምንድነው? ሰው ፈልጎ የሚያገኘው ሳይሆን እግዚአብሔር ለሰው ምን ያደርገው ነው? የሰጠው እምነት ነው። አንደኛ ጴጥሮስ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ፣ ይቅርታ ሁለተኛ ጴጥሮስ ነው። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር ምን እምነትን ምን ላደረጉ ላገኙ። የክብር ምን እንዴት ነው ያገኙት ሲባል በክርስቶስ ኢየሱስ ምን ጽድቅ አይደል? በክርስቶስ ኢየሱስ ጽድቅና ስራ ይሄ እምነት ለሰው ይሄ የክብር እምነት ለሰው ምን ተደርጓል?
ተለቋል፣ ተሰጥቷል። ሶስተኛ ጥቅስ እንግዲህ እምነት ከመስማት ነው። መስማትን በማን ነው? በእግዚአብሔር ቃል ነው። አሁን እዚህ ላይ ትንሽ እንነጋገር። ኦኬ የእምነት ምንጭ ማን ነው አልኳቸው? እግዚአብሔር ራሱ። የእምነት ምንጭ እግዚአብሔር ነው። እግዚአብሔር ለሰው የሚሰጠው ስጦታ ነው። ምክንያቱም ይሄን እምነት ለማግኘት ሁለት ነገር ማወቅ ያስፈልጋል። አንደኛ የእግዚአብሔርን ማንነት ማወቅ ያስፈልጋል። ሁለተኛ የእግዚአብሔርን ቃል ማወቅ ያስፈልጋል። ምክንያቱም እምነት ከመስማት ነው። መስማትን በማን ነው? በእግዚአብሔር ቃል ነው። እግዚአብሔር ለምሳሌ አብርሃምን ውሰዱ። በጣም በእምነት የታወቀ ሰው ማን ነው? አብርሃም አይደል? አብርሃም እኮ ነው በእምነት የታወቀ ሰው። ስለሱ የተባለው ጥቅስ ስለ እምነት ምንድን ነው የሚለው? ስለ አብርሃም ስለ እምነት የተጠቀሰለት ጥቅስ ምን ይላል? አብርሃምን አመነ፣ እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ስለዚህ በእምነት ከተጠቀሱ ሰዎች ትልቁን ቦታ ወይም ዋናው ሰው ማን ነው? አብርሃም ነው አይደል? ስለዚህ እግዚአብሔር ምን አደረገ? አመነ፣ ጽድቅ ሆኖ አብርሃም እግዚአብሔር እንዴት ነው ያመነው? ዝም ብሎ ለማን ብሎ ያመነው ነው? አይደለም። ምክንያቱም እምነቱ የሰው ውጤት አይደለም። አብርሃም ያመነው ከራሱ ተነስቶም አይደለም። የሚገርማችሁ ሁለት ክፍሎች አሉ። ሐዋርያት ሥራ ምዕራፍ 7 ቁጥር 1 እና 2 ምናምን ሄዳችሁ ስታዩ እስጢፋኖስ የተናገረው ነገር አለ። ሲጀምር በከሳሾቹ ፊት የተናገረው ነገር ምንድነው? ምን አላቸው? አባታችን አብርሃም አላቸው በካራን ሳይቀመጥ በፊት አለ፣ ሁለቱም ወንዝ ሳይሻገር በፊት የክብር አምላክ ተገለጠለት። የምን አምላክ? መቼ? በካራን ሳይቀመጥ ገና ማለት ይሄ ከዘፍጥረት 12 በፊት ማለት ነው። ምክንያቱም ዘፍጥረት 12 በካራን ከተቀመጠ በኋላ ነው እግዚአብሔር የተገለጠለት እና እዛ ሲገለጥለት እግዚአብሔር ምን አለው? ሁለት ነገር ነው የጠየቀው። በሐዋርያት ሥራ 7 1 እና 2 ሐሳብ ላይ ሁለት ነገር ነው የጠየቀው። ከሀገርህና ከዘመዶችህ ውጣ አለው ይላል። ማን ተገልጦ? የክብር አምላክ ተገልጦ። በዛ በጣዖት በሚመለክበት አገር ውስጥ ማን ተገለጠለት? እግዚአብሔር ተገለጠለት። ታዲያ እግዚአብሔር ተገልጦለት አለማመን ይቻላል? አይቻልም። የክብር አምላክ ተገለጠለትና ከሀገርና ከዘመዶቹ ውጣ አለ። እንደዛም ሆኖ አብርሃም አልወጣም። እንዲያም ስቴፑን የወሰደው ምዕራፍ 11 መጨረሻ ላይ ስታዩት አባቱ ነው ይዞት የወጣው። ወደ ካራን ያመጣው ከከነዓን ከኡር ምድር ወደ ካራን ያመጣው አባቱ ነው። አባቱ ምናምን ሁሉ ነው የወጡት። ከዛ አባቱን ወሰደ እግዚአብሔር። ታራ ከሞተ በኋላ እንደገና እግዚአብሔር ምዕራፍ 12 ቁጥር 1 ላይ መጣና ተገለጠለት። አሁን ግን ሲገለጥለት ሁለተኛ ጊዜ ሲገለጥለት ያለው ምንድነው? ከሀገርና ከዘመድ ብቻ አይደለም ያለው፣ ከማንም ጭምር ከቤተሰብህም ጭምር ተለይተህ ውጣ አለው። ለጠራው ዓላማ ማለት ነው። ስንተኛ ጊዜ? ሁለተኛ ጊዜ። እና ይጨምራል አይጨምርም? የአብርሃም ነገር ይጨምራል። ከዛ ደግሞ ሎጥን ደግሞ ይዞ ወጣ። ውጣ ያልተባለው ነገር ሎጥን ይዞ ወጣ እና በየመሃሉ እግዚአብሔር ምን ያደርግለታል? ይገለጣል። በኋላ ምዕራፍ 22 ላይ እግዚአብሔር ማለት አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። እግዚአብሔር ይመስገን። ይሄኛው እምነት ዕብራውያን 11 ወይም እኛ ጋር የመጣው እምነት የራሳችን ውጤት የሥራ ውጤት አይደለም። እግዚአብሔርን ከማየት እግዚአብሔርን ከመገናኘት የምናገኘው ስጦታ ወይም እምነት ነው። አብርሃም አለማመንም አይችልም። ልክ ነው። የክብር አምላክ ምን ሆኖለት ተገልጦለት። የክብር አምላክ ማለት ነው ማለት ነው። የክብር አምላክ ማለት እኮ ስሙ ብቻ አይደለም፣ በክብሩ ነው ያደርገለት የተገለጠለት። እግዚአብሔር ይመስገን። ስለዚህ አንደኛው የእምነታችን መነሻና ምንጩ ራሱ ማን ነው? እግዚአብሔርን እንጂ እምነታችን አይደለም። አንዳንድ ሰው የሚያምነው እምነቱን እንጂ ማንን አይደለም? እግዚአብሔርን አይደለም። እሺ፣ ስለዚህ እኛ የምናምነው ማንን ነው? እግዚአብሔርን ነው። ለምንድን ነው እግዚአብሔር የምናምነው? እግዚአብሔር ሁሉን ቻይ አምላክ ነው አይደል? የሞተን ያስነሳል የምንለው እኮ ለዚህ ነው። እግዚአብሔር ቃሉን አያደርግም፣ አይቀይርም። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ያለ እግዚአብሔር ነው። እግዚአብሔር እንደ ሰው ምን አያደርግም? አይዋሽም። ሐሰትን ይናገር ዘንድ ምን አይደለም? ሰው አይደለም። ተስፋ የሰጠው እሱ ምንድን ነው? የታመነ ነው። እነዚህ ነገሮች የእግዚአብሔርን ባህሪያትና የእግዚአብሔርን ማንነት ነው እግዚአብሔርን እንድናምን የሚያደርገን። ስለዚህ እምነታችን ቤዝድ ያደረገው መሰረት ያደረገው እኔ ጋር ያለ ነገር አይደለም። ማን ጋር ነው? ራሱ እግዚአብሔር ጋር ነው። ብዙ ጊዜ የምንሳሳተው ይሄ ነው። እንገለብጠዋለን። እምነቱ እኛ ጋር ያለ ይመስለናል። ገብቷችኋል? ምክንያቱም አንዳንድ ጊዜ እምነት የለኝም እንላለን አይደል? ብላችሁ ታውቃላችሁ? እምነት የለኝም፣ እምነቴ ትንሽ ነው ምናምን እንላለን። ችግሩ እሱ አይደለም። ችግሩ ያነሰው እምነት አይደለም አይደል? ያነሰው እግዚአብሔርን ማወቅ። እግዚአብሔርን ባወቅነው ልክ እምነታችን እንዲያውም እምነት ባይ ፕሮዳክት ነው።
እግዚአብሔርን ሰው ሲያይ እግዚአብሔርን ሲያቅ ወዲያው ምን ይኖራል? ልክ ነው ልክ አይደለም? ለምሳሌ ኦኬ ሐኪም ቤት ስትሄዱ ወይም አዲስ ሐኪም ከፈለጋችሁ ማለት ነው መጀመሪያ የምታደርጉት ነገር ምንድነው? ሃውስ አርትስ ከፈለጋችሁ ምንድነው የምታደርጉት? መጀመሪያ ዝም ብላችሁ የሆነ ቦታ ገብታችሁ ትታከማላችሁ? እንደሚያደርግ ሰው ችግር አለበት ማለት ነው። ልክ ነው? ምን ታደርጋላችሁ? መጀመሪያ ትጠይቃላችሁ አይደል? ሰውየው እንዴት ነው? በአንድ መርፌ ፋንታ 6 ነው የሚወጋው? ለገንዘብ ብቻ ነው የሚሰራው? ኪኒን ብቻ ነው የሚያቀመው? ምናምን የሚለውን ታያላችሁ። ጠይቃላችሁ። ልክ ነኝ? ካልሆነ አሁን ደግሞ ዘመኑ ጥሩ ነው። ምን ታያላችሁ? የተሰጠውን ኮከብ ምናምን ታያላችሁ። ከዛ ምን ይኖራችኋል? ፈርትራውን ይኖራችኋል። ፈርትራውን እምነቱ ያለው እናንተ ጋር አይደለም፣ የምትሄዱበት ሰው ጋር ነው መጀመሪያ እምነቱ ያለው። ልክ ነው? እኔ አንድ ኬዝ ነበረኝና ጠበቃ ጋር ሄድኩ ማለት ነው። እና ትልቅ ጀርመን ናት፣ ደግሞ ጀርመን ናት። ያጠፋሁት ምንድነው እንትን አላየሁም፣ ጎግል የሚሰጠው እንትን አላየሁም። እና ሄጄ ሰጠዋት፣ አናገረችኝ ምናምን፣ በቃ ኦኬ ምናምን አለችኝ። ከዛ ሄድኩ። በጠብቅ ደብዳቤ አይመጣም፣ ደግሞ እንትኑ ነገሩ ብዙ እንትን ማይለሰት ብዬ ጠበቅኳት። ከ6 ወር በኋላ ተመልሼ ሄድኩ። ሲሄድ ሴትዮዋ ዛምጠሰ ማን ነው ስማ አለችኝ። ስለዚህ የሚባል ሰው እኛ ጋር መጥቶ አያውቅም አለችኝ። ዶክመንት ሁሉ እኮ ሰጥቻታለሁ፣ ከአንተ የመጣውን ዶክመንት ሁሉ። ኧረ እባክሽ በኋላ እንደገና ፈልጋ ምናምን አለ። ይቅርታ ምናምን አለችኝ። ኦኬ ሄድኩ። እንደገና በጠብቅ አይመጣም። ተመልሼም አልሄድኩም። በቃ ነገሩን ተውኩት ማለት ነው። ያው የሚመጣውን ነገር ተቀበልኩ ማለት ነው። ለምንድን ነው ያነሳሁት ይሄንን? ምንም ነገር ብናደርግ ማለት ነው፣ ምንም ነገር ብናደርግ እምነቱ ያለው እኛ ጋር ሳይሆን ያኛው አካል ላይ ነው። ሌላችሁ ፈልጌ ነው አይደል? መኪና ልናሰራ ብንሄድ፣ የምንሄድበት ጋራጅ ልንታከም ብንሄድ፣ ራሱ ገንዘብ ባንክ የምናስቀምጠው እንዴት ነው? ባንክ የምታስቀምጡት የምታምኑት ባንክ ነው አይደል የምታስቀምጡት? ስለዚህ ምን ማለት ነው? እግዚአብሔርማ እንዴት ከቷችኋል? እግዚአብሔርን ባወቅነው ልክ ምን ማድረግ እንችላለን? ማመን እንችላለን። ያወቅነው ያህል ነው እግዚአብሔር ምን አድርገው ምናምነው። ስለዚህ እምነት የሆነ እንትን ሳይሆን ባይ ፕሮዳክት ነው፣ እግዚአብሔርን ከማወቅ ጋር የተያያዘ ነው። እግዚአብሔር ይመስገን። ታዲያ እግዚአብሔርን ማወቅ ያስፈልጋል አያስፈልግም? እግዚአብሔርን ማወቅ፣ ያንን ብርሃን ስናገኝ አለማመን አይቻልም፣ እናምናለን። እግዚአብሔር ይመስገን። ስለዚህ አንደኛው እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚላለ። ሁለተኛ የእግዚአብሔር ማንነት የእምነታችን ምንድነው? ምንጭ ነው። እግዚአብሔር ይመስገን። ስለዚህ ትልቁ ጥያቄ እምነት አለኝ እምነቴ ትንሽ ነው ትልቅ ነው የሚል ሳይሆን ትልቁ ጥያቄ መሆን ያለበት ምንድነው? ያማምነው እግዚአብሔር ማን ነው አይደል? እውነት ነው ወይ? እግዚአብሔር ሁሉን ይችላል ወይ? ይሄን ማወቅ ያለብኝ። እግዚአብሔር ሁሉን ይችላል ወይ? እግዚአብሔር ታማኝ ነው ወይ? እግዚአብሔር ያደርጋል ወይ ብለን ካልን አለማመን አንችልም። አብርሃም እንዳሳየኋችሁ አለማመን አይችልም። ኦኬ። ስለዚህ የእምነት ምንጭ ማን ነው? ራሳችሁ ጋር እንዳትፈልጉት ብዬ ነው። ራሳችሁ ጋር እንዳትፈልጉት ያለው እግዚአብሔርን በማየት ያ ከዛ ብርሃን የምናገኘው እምነት። ሁለተኛው የእግዚአብሔር ቃል ነው። ባይዘወይ የእግዚአብሔር ቃል የሚናገረው እኮ ስለ ተስፋ ነው የሚናገረው። የእግዚአብሔርን የተስፋ ቃል የሚናገረው እግዚአብሔር ባህሪውን፣ ማንነቱን፣ ያለውን ነገር ሁሉ ፈቃዱን የምናገኘው ከምንድን ነው? ከቃሉ። ስለዚህ ቃሉን መስማት ወደ ምን ያመጣናል? ስለዚህ ቃል የሌለው ሰው ምን የለውም? እምነት የለውም። የእግዚአብሔር ቃል ከሌለው ሰው ምን ማድረግ አይችልም? ማመን አይችልም። በፍጹም ማመን አይችልም። እና አንዳንዴ ችግራችን ከእግዚአብሔር ቃል ከራቀን ምንን አይኖረን ማለት ነው? ማመን አንችልም። ለምሳሌ አሁን let's say እኔ አሁን ልጄ መንጃ ፈቃድ አውጥቷል አይደል? የኔ መኪና ይነዳል፣ ችግር የለም ንዳ ስላልኩት ማለት ነው። ከኔ ምን ስለወጣ? ቃል ስለወጣ፣ ንዳ የሚል ቃል ስለወጣ ማለት ነው። አሁን ግን እሱ በራሱ ምንም ሳልናገረው አስቦ አባቴ ፖርሼ ይገዛልኛል ብሎ ቢያምን ማለት ነው። አባቴ ፖርሼ ነው የሚገዛልኝ ብሎ ቢያምን እምነት ነው? ይሄ እምነት ነው? ድርቅና አያችሁ? ለምንድን ነው ይሄ? ምንድን ነው የሚባለው? ምትሃት ነው የሚባለው? ምኞት፣ ህልም ምናምን ነው የሚሆነው። እምነት ሊሆን አይችልም። በፍጹም እምነት ሊሆን አይችልም። አብዛኛው ክርስቲያን እንደዚህ ነው። ባይዘው የእግዚአብሔር ቃል የለውም፣ ግን ምን ያደርጋል? ያምናል። ምንድን ነው የሚያምነው? እሱ ህልም ነው። ምክንያቱም የእምነታችን ቤዝ የሚያደርገው ምን ላይ ነው? ቃል ላይ። እምነት ከመስማት ነው፣ መስማትም ከምንድን ነው? ከእግዚአብሔር ቃል ሳንሰማ የምናምነው እምነት ምን ይባላል? እሱ
ህልም ነው የሚባለው፣ ቅዠት ነው የሚባለው። ስለዚህ የእምነት መሰረቱ የእግዚአብሔር ቃል። አያችሁ የእግዚአብሔር ቃል ምን ያህል አስፈላጊ እንደሆነ። እውነቴን ነው ብላችሁ ወደ መዳን የመጣነው ምን ሰምተን ነው? ቃል ሰምተን ነው። የእግዚአብሔር ቃል በሰው ውስጥ ምን ማድረግ ይችላል? እምነትን መፍጠር ይችላል። መለኮታዊ ቃል ስለሆነ ቃሉ ህይወትም ምን ስለሆነ መንፈስ። ስለዚህ ከቃሉ የራቀ ሰው ምን ሊኖረው አይችልም? እምነት ሊኖረው አይችልም። እምነታችሁ እንዲያድግ ትፈልጋላችሁ? ያ አይደል? እምነታችን እንዲያድግ እንፈልጋለን። ማደግም ስላለበት ምን ያስፈልገናል? ወደ ቃሉ። በሆነ ተአምራዊ መንገድ የሚያድግ እምነት የለም። ኦኬ። ስለዚህ የእምነት ምንጭ እግዚአብሔር ነው፣ ደግሞ የእግዚአብሔር ቃል ነው። እግዚአብሔር ይመስገን። ስለዚህ ከሁሉ በላይ የሚያስፈልገን ስለ እምነት ሲወራ የሆነ ፎርሙላ አይደለም የሚያስፈልገን፣ እንዲህ ብታለ አይደለም የሚያስፈልገን እግዚአብሔርን ማወቅ። ማን ነው እግዚአብሔር? እግዚአብሔርን ባወቅነው ጊዜ እምነት ራሱ አውቶማቲክ ይመጣል። ምክንያቱም ያመንኩት አምናት ያሻግረኛል ምንለው ማን እንደሆነ ስናቅ ነው አይደል? ዝም ብሎ ማናውቀው አምላክ ልናምነው አንችልም ማለት ነው። ሁለተኛ የእግዚአብሔር ቃል የእምነታችን ምንጭ ነው። እነዚህ ነገሮች ካሉን ማመን ግዴታ ነው ማለት ነው። እግዚአብሔር ይመስገን። ኦኬ። ከዛ ከቁጥር 3 ጀምሮ ያነሳል አይደል? 3 ቁጥር ምንድነው የሚለው? ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን አቤል እያለ ጀመረ ማለት ነው። አሁን ምንድነው የምታዩት? ጸሐፊ ያደረገው ነገር ምንድነው? በዚህ ከቁጥር 3 ጀምሮ ሙሉን ያለው ስታዩት ከፍጥረት ጀምሮ ዓለሞች እንደተዘጋጁ ነው ይላል። ከፍጥረት ጀምሮ ያሉትን ሰዎች በሙሉ ፍጥረትን አነሳና በዛ ውስጥ እያንዳንዳቸውን በዘመናት ውስጥ ያለፉትን ቅዱሳኖች የእምነቶችን አባቶችን እያነሳ የእምነትን ምስክሮች ወይም የእምነትን ታሪክ ነው እና እስከሚቀጥለው ዘመን እስከ አዲሲቱ ኢየሩሳሌም ድረስ ያለውን ነገር ምዕራፍ 11 እና ምዕራፍ 12 ላይ ኮምፕሊትሊ ይዘረዝረዋል። ምን ለማድረግ? እኛን ለማሳየት የእምነት መንገድ ምን እንደሆነ ለማሳየት ይሄን ሁሉ ታሪክ እንዳልኳችሁ ታሪኩ በጣም ስዊት ነው። በጣም ብዙ ነገር ልንማርበት እንችላለን፣ ግን አሁን እሱ ማድረግ አንችልም። ጠቅልለን ስለ አንድ ነገር እያወራን ስላለን ማለት ነው። ስለዚህ እምነት ይሄ የዘረዘረው ለምንድን ነው ስትሉት እምነት እግዚአብሔርን ለሚፈልጉ ሰዎች ማለት ነው። ለማን? እግዚአብሔርን ለሚፈልጉ ሰዎች የእርሱን የተስፋ ቃል ለመቀበልና መንገዱን ለመከተል ብቸኛ ጎዳና መሆኑን ለማስረዳት ነው። ጌታ ይመስገን። ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል ቁጥር 6 አካባቢ። ያለምን? ያለ እምነት እያለ እያንዳንዱ ከአቤል ጀምሮ ሰዎች ቅዱሳን የሄዱበት መንገድ ስቴፕ ሲነግረን በእምነት ነው። በእምነት አደረገ፣ በእምነት ወጣ እና እግዚአብሔርን ሰው ከፈለገ ማለት ነው እግዚአብሔርን መከተል ከፈለገ ከእግዚአብሔር ጋር መንገዱን ማድረግ ከፈለገ የሚያስፈልገው ምንድን ነው? እምነት ነው። ያለ እምነት ከእግዚአብሔር ጋር ማድረግ አይቻልም። መቀጠልም እግዚአብሔርን ራሱ ማወቅ አይቻልም። ዝም ብለን ልንመላለስ እንችላለን። ስለዚህ እምነት እግዚአብሔርን ለሚፈልጉ ሰዎች የእርሱ የተስፋ ቃል ለመቀበልና መንገዱን ለመከተል ብቸኛው ጎዳና መሆኑን ለማስረዳት ነው። አሁን ለምሳሌ ዓለሞች የተዘጋጁት በእግዚአብሔር ቃል ነው ይላል። ምኖች የተዘጋጁት? ዓለሞች። ዓለም ነው ዓለሞች? ዓለም ወይስ ዓለሞች? ዓለሞች አይደል? ዓለሞች ስንት ቁጥር ነው? ብዙ ቁጥር ነው። ስለዚህ ዓለሞች የተዘጋጁት በምንድን ነው? በእግዚአብሔር ቃል ነው። አሁን ለእኛ በሚገባው መንገድ ቁሳዊ ዓለም አለ፣ አሁን እኛ የምንኖርበት መሬት አይደል? እና ሌሎች ምናምን ማለት ነገር አሉት። ሰው ያደረሰባቸው ያልደረሰባቸው ቁሳዊ የሚታዩ እንደገና መንፈሳዊ ምን አለ? ዓለም አለ አይደል? መላእክቶች ምናምኖች ያሉበት ኤሪያ ማለት ነው። እና እነዛ ሁሉ የተዘጋጁት በምንድን ነው? በእግዚአብሔር ቃል ነው። እንዴት እናውቃለን? እንዴት ነው የምናውቀው? ላቦራቶሪ ያስገብተን ነው አይደለም። ያው በላቦራቶሪ የሚያምኑ ሰዎች ፈልገው ምናምን ብዙ የሚሰጡት የራሳቸውን ቴስት አላቸው አይደል? ያ ሁሉ ግን ምንድነው? ባዶና ከንቱ ነው። እኛ ግን በእምነት በእግዚአብሔር ቃል እንደተፈጠሩ እናደርጋለን። እግዚአብሔር ይሁን አለ ደግሞ ሆነ አይደል? ስለዚህ ከፍጥረት ጀምሮ ያነሳዋል። ከዛ በዚህ ክፍል ደግሞ ለእምነት ምስክር ወይም ሰማዕታት የሆኑትን ብዙ ቅዱሳን አባቶች ተጠቅሰዋል። ኦኬ ምን ማለት ነው? እነዚህ ሰዎች ታሪካቸውን ስታነቡ ማለት ነው በትክክል ለዚህ እግዚአብሔር ለሰጣቸው እምነት ምስክር ሆነው እንደኖሩ ትመለከታላችሁ። አንዳንዶቹ እንዲያውም ይላል እኮ ይገርማል። በመጋዝ ሁሉ ምን አደረጉ ይላል? ተሰነጠቁ ይላል አይደል? በመጋዝ ተሰነጠቁ፣ ተወግረው ሞቱ፣ ተደበደቡ አይደል? ምናምን ይላል። በአንበሳ ጉድጓድ ተጣሉ ምናምን እንዲህ ነገር እና ሰው ላላመንበት ነገር እንዴት ነው እንደዚህ ሊያደርግ የሚችለው? ይችላል? ላላመንበት ነገር ሰው ራሱን ለመጋዝ አሳልፎ ይሰጣል? እኔ ታንኪዩ አያገባኝም ብሎ መሄድ አይችልም እንዴ? ይችላል። ስለዚህ እምነቱ እርግጠኛ እንደሆነ እግዚአብሔር ምስክር ነው ያስቀመጠልን። ተወላችሁ እና አብርሃም እነ ኖህ አይደል? ኖህ ስለማይታየው ነገር መርከብን አዘጋጀ
የለም የሚታይ ነገር የለም። ግን በምን አድርገው? በእምነት። ሙሴ ስለሚታየው ነገር ወይም ስለሚመጣው ነገር የንጉስን ቤት ጥሎ ጠፋ አይደል? የፈርዖን ቤት ጥሎ ጠፋ። ስለዚህ እየነገረን ያለው ነገር ምንድነው ሲባል እምነት እውነተኛ እግዚአብሔርን የምንፈልግበት እግዚአብሔርን የምንገናኝበትና የእግዚአብሔር መንገድ የምንሄድበት መንገድ ነው። ያለ እምነት ከእግዚአብሔር ጋር ምንም ነገር ማድረግ አንችልም ብሎ ምሳሌ ነው የሚሰጠን። እነዚህ ሰዎች እንደውም አንዳንዱ ይገርማል። አንዳንዶቹ እግዚአብሔር አስደናቂ ተአምር እያደረገ ምን አድርጓቸዋል? አውጥቷቸዋል አይደለም? ለምሳሌ ሴቶች ሙታናቸውን በትንሣኤ ተቀበሉ ይላል። አንዳንዶቹ ሴቶቹ ሙታናቸውን ተቀበሉ ይልና አንዳንዶቹ ደግሞ ለሞት ምን አድርጉ? ተደበደቡ ይላል። ስለዚህ በአንዳንዶቹ እግዚአብሔር ተአምር ያደርጋል፣ በአንዳንዶቹ ደግሞ ዝም ይላል አይደል? እሱም ምንድነው? እምነት ነው። እምነት ምክንያቱም ተአምር ያደረገበት ቦታ አለ እግዚአብሔር፣ ተአምር ደግሞ ያላደረገበት ቦታ አለ፣ ዝም ያለበት ቦታ አለ። ሁለቱንም እግዚአብሔር እንደ ምስክር አድርጎ ነው ማለት እምነት ስላለ ሁሉ ነገር እንትን ይሆናል ማለት ብቻ አይደለም። ኦኬ እግዚአብሔር የመረጠውን መንገድ እሱ ምን ያደርጋል? እኛ እንደመረጠው ሳይሆን እሱ በመረጠው መንገድ። ስለዚህ የእግዚአብሔር ዝምታም እሱ ምንድነው? መልስ ነው፣ እምነት ነው። እግዚአብሔር እሱንም በእምነት ነው የምንቀበለው ማለት ነው፣ ስለጠፋን አይደለም። ኦኬ እዚህ ጋር በተለይ 32 ጀምሮ ስታዩት የሚያወራው ነገር እንደዛ እኮ ነው አይደል? አንዳንዶቹ ከሰይፍ ስለት አመለጡ ይላል አይደል? ከድካማቸው በረሩ፣ በጦር የባህር ጭፍሮች አባረሩ፣ መንግስታትን ድል ነሱ ይልና ሌሎቹ ደግሞ መዘበቻ በመሆን በመገረፍ ከዚህ በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገለው ሞቱ፣ ሁሉን እያጡ መከራን እየተጨነቁ። ስለዚህ ሁለት አይነት ነገር ነው ያለው። እግዚአብሔር ተአምር ያደረገላቸው ሰዎች አሉ፣ ቅዱሳን አሉ፣ ደግሞ ምኖች አሉ። በዚህ መንገድ ደግሞ እግዚአብሔር ራሱ የሰራበት ራሱን ያከበረበት። አሁን እኛ ምረጡ እንባል የትኛው ነው የምንመርጠው? ምረጡ ትባል የትኛው ትመርጣላችሁ? ተአምሩ ነው አይደል? ተአምሩ ነው የምንመርጠው፣ ምንም ጥርጥር የለውም። ወሳኙ ግን ማን ነው? እግዚአብሔር ነው። እና አንድ ነገር ቢፈጠር ስላላመንን ሳይሆን እግዚአብሔር ፈቃዱ ስለሆነ ጌታ ይመስገን። አንድ ጊዜ ደግሞ እንደዚህ አይነት ትምህርት መጥቶ ነበረ። ትዝ ይላችሁ ከሆነ በሽተኛ ያመጡና ይጸለይለታል። ካልተፈወሰ ችግሩ የማን ነው? የሰውየው ነው። ስላላመንክ ነው ይሉታል አይደል? እንደዛ ልብት ብታምን ኖሮ ምን እኛ ሁሉ ለሚያምን ሁሉ ይቻላል ተብሏልና ብታምን ኖሮ ትፈወስ ነበር፣ ችግሩ ያንተ ነው ብለው ሰውየው ላይ ያላክኩታል። ግን አይደለም፣ አይደለም። መጽሐፍ ቅዱስ አይነት እምነት እንደዛ አይነት ነገር የለም። እነዛ የእሳትን ኃይል አጠፉ የተባሉት እነማን ናቸው? ሶስቱ አይደለም? ሲዳቅ እና እነሱ ሲጠየቁ ምንድን ያላቸው? ካዱ ሲላቸው፣ ስገዱ ሲላቸው ምንድን ያሉት? አንሰግድም፣ አንሰግድም። እኔ እኮ እሳት አንድጃለሁ ልገላችሁ ነው ሲላቸው ምን አሉት? ባድነንም አንተ ላቆምከው ምስል አንሰግድም። ስለዚህ አሁን አንድ በሽተኛ መጥቶ ሊጸለይለት እንዴ ነው መዳን እግዚአብሔር እንደሚያድን ታምናለህ ስትለው እግዚአብሔር ሊያድነኝ ይችላል ባድነኝ ደግሞ ቢል ቀጥታ እኛም እንደምንለው ምንድነው? ይሄ ሰውዬ እምነት የለውም ተጠራጣሪ ነው ብለን ነው የምናባረረው። ይሄኛው እምነት ግን እግዚአብሔር ሊያድነን ይችላል ባያድነን የሚለው ግን የእምነት አርበኞች ሊስት ውስጥ ገብቷል። ኦኬ ስለዚህ ለምንድን ነው ይሄን ያነሳሁት? ሁሉ ጊዜ የሚሆነው ነገር አንድ አይነት ፎርሙላ የለውም። እግዚአብሔር ነው ወሳኝ። ችሎታው ማዳን ችሎታው ነው፣ ፈቃዱን ግን አናውቅም። ኦኬ እሱ የፈቀደውን ስለሚያደርግ አንዳንዶቹን በተአምር አሳልፎቸዋል፣ አንዳንዶቹን በመከራና በሞት አልፈዋል። አንዳንዶቹ ከሙታን ተነስተውላቸዋል፣ አንዳንዶቹ ተወግረው ምን አድርገዋል? ሞተዋል። ወሳኙ ማን ነው? የኔ እምነት አይደለም ወሳኙ። ወሳኙ ሉዓላዊው እግዚአብሔር ነው። እግዚአብሔር ይመስገን። ስለዚህ አንዳንድ ጊዜ እንደዚህ አይነት ነገር ሲፈጠር የኛ አይደለም እሱ ሉዓላዊ አምላክ ስለሆነ ማለት ነው። እግዚአብሔር ይመስገን። ወደ መጨረሻው ልምጣ። ቁጥር 39 እና 40። ስለዚህ እንዳልኳችሁ ዝርዝሩ ምንድነው? ሙሉ ሐሳቡ ብዙ ልናጠናው እንችላለን፣ ግን አንድ ነገር ነው የሚያሳየን። እግዚአብሔር መንገድ ከመሄድ ከፈለግን፣ ከእግዚአብሔር ጋር መኖር ከፈለግን፣ የእግዚአብሔርን ነገር መከተል ከፈለግን መንገዱ ምንድነው? የእምነት መንገድ አይደል? የእምነት መንገድ ነው። ጻድቅ በእምነት በህይወቱ ምን ያደርጋል? ሌላ ነገር የለም። ከእግዚአብሔር ጋር የምንኖረው መንገዳችን የእምነት መንገድ ነው። ይሄን መታሰብ አለበት። ኦኬ ዕብራውያን 11:39 የመጨረሻው ላምብላችሁ። እንደዚህ ይላል ቁጥር 39 እና አብርሃም ስለ ሁሉ ሰው ከዘረዘረ በኋላ እንደዚህ ይላል፣ እነዚህ ሁሉ በእምነታቸው ተመስክሮላቸው እነ አብርሃም፣ እነ ኖህ፣ እነ ዳዊት፣ እነ ሳሙኤል ማዕት ቅዱሳን አሉ። በምናቸው? በእምነታቸው ተመስክሮላቸው ሳሉ የተስፋውን ቃል አላገኙም። ለምን ያላገኙት?
ሲባል ያለኛ ይላል እኮ ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቷል። ምን አይነት ነገር? የሚበልጥን ነገር ስለኛ እግዚአብሔር አድርጓል። ከነሱ ይልቅ እኛ የበለጠ ነገር እግዚአብሔር አይቷል። ለምን? ምክንያቱም እነሱ በጥላው ዘመን ላይ የነበሩት እውነተኛውና አካል የሆነው ክርስቶስ አሁን ነው የመጣው። ስለዚህ እኛ ያገኘው የዕብራውያን መልእክት ስለሆነ የበለጠ የተሻለ የከበረ ነገር ያለው ብሉይ ኪዳን ሳይሆን ማን ጋር ነው? እኛ ጋር ነው። ብዙ ጊዜ እኛ የሚመስለን አይደል እና አብርሃም እናወራለን አይደል? አንዳንዴ እነዛ እናስባለን። እዛ እንደው በኖርን ምንልበት ጊዜ አለ አይደል? ያ ታሪክ ስታዩት ማለት ነው እነ ዳንኤል አይደል? እነ ዳዊት እነሱ ጋር ከመጣው የማን ጋር የመጣው ይበልጣል? እኛ ጋር ይበልጣል። ለዚህ ነው ምን አላቸው? የተሰጠው ለምን ያለኛ ምን እንዳይሆኑ ፍጹማን እንዳይሆኑ። ስለዚህ ከኛ ጋር ነው አብረው ምንም የሆኑት የኛ ነገር ነው እነሱን ወደ ፐርፌክሽን ወይ ወደ ሙላት ወይ ወደ ፍጽምና የሚያመጣቸው ከኛ ጋር ተደምረው ነው። እግዚአብሔር ይመስገን። ስለዚህ እኛ ነው እየተጠበቀን ያለ ነው ማለት ነው። አይመስላችሁም? እነዚህ ሰዎች ሁሉ ሩጫውን ጨርሰው አልፈዋል። አሁን የሉም እኮ ዳዊት አለ እንዴ? የሉም። ሁሉም አልፈዋል። የሚጠብቁት ማንን ነው? እኔና እናንተ ነው የሚጠብቁት። መቼ ነው እነዚህ ሰዎች በርትተው ጎብዘው ምንም ያደርጉት እኛን የሚገላግሉ ወደዚህ ክብር የሚያመጡ ብለው የሚጠብቁት እኛን ነው። እኛ ደግሞ ምን ላይ ነን ያለ ነው? እያሾፍን ያለ ነው አይደል? ሲመቸን እነሱ እንዲያውም እንደምን መሳል ትችላላችሁ መሰላችሁ? አሁን የዓለም ዋንጫ አይደል? ስቴዲየም ውስጥ ተቀምጦ ያለው ቲፎዞ ምንድን ነው የሚያደርገው? ስቴዲየም ውስጥ ገብቶ ቲፎዞ ምንድን ነው የሚያደርገው? አይደል? ጎል እንዲያገባ በቃ ሞቲቬሽን ይሰጣል ምናምን አይደል? በቃ እንደዚህ አስብ። አሁን እነ አብርሃም፣ እነ ይስሐቅ፣ እነ ዳዊት፣ እነ ሳምሶን እነዚህ ያለፉት ቅዱሳን ሁሉ ስቴዲየም ውስጥ ተቀምጠው የሚያዩት እነማንን ነው? እኔ እናንተ ሜዳው ላይ ስንራወጥ ነው። ኧረ ሰው የምነካው ይላሉ አንዳንዱን እያዩ ሲዝናና ሲያወጣ ኧረ እንደው ምን ነው ቶሎ ብሎ እንደው አይደል ወደ ጌታ ሐሳብ መጥቶ መልካሙን ነገር አድርጎ ቶሎ እንደው ወደዛ ወደ ተባለልን ክብር ምን ባደረግን በገባን። ሌላውን ደግሞ መንገድ ላይ ያለውን ሰው በቃ አይዞህ በርታ እኛ ምሳሌ ነን ለአንተ እያሉ ምን የሚያደርጉ ናቸው? ኢንካሬጅ የሚያደርጉ ናቸው። አይገርምም? እኛ ከነሱ የተሻለ ነገር አግኝተናል እና እነሱ አሁን ቁጭ ብለው የሚጠብቁት እኛ ነው። ይሄን ደግሞ ጌታም ራሱ ተናግሮታል። ምን አለ አንድ ጊዜ ማቴዎስ 13 እና 14 ይላችኋል። በፊት የነበሩት ነቢያትና ጻድቃን አለ ጌታ ኢየሱስ ይላል እናንተ አሁን የምታዩት ነገር ማየት ምን አድርገው ተመኝተው ነበረ። መስማት እናንተ የምትሰሙትን መስማት ምን አድርገው ነበር ግን አላገኙትም። ጴጥሮስ ላይ አጥንተነዋል። ለኛ የተገለጠውን ጸጋ የተገለጠልን ጸጋ ብዙዎች ሊያዩት ምን አድርገው ነበር ተመኝተው ነበረ። ማን እየተጠበቀ ነው? ጌታ ይመስገን። ወደዚህ ክብር ነው የገባ ነው ቢገባንም ባይገባንም። ስለዚህ እያዩን የሚሉት ነገር አስቡ እንግዲህ ኦኬ እንደው አንዳንድ ነገር ውስጥ ስትገቡ ይሄን ነገር አስቡ። አሁን እኮ አብርሃም እያዩኝ ነው እነሱ እኔን እየጠበቁ ነው። አንዳንድ ሰው የሆነ ነገር እንዲያደርግ ጠብቃችሁት ገብቷችኋል። ምክንያቱም ሙላት ያለው ሙላት የሚመጣው መጨረሻ ላይ በሁለታችን ስለሆነ እነሱ የእኛን ነገር እየጠበቁ ነው። እግዚአብሔር ይመስገን። ስለዚህ ቁጥር 12 አንድ የመጨረሻ ጥቅስ ይላምላችሁ። ጌታ ይመስገን። ምክንያቱም ዋናው ዓላማ ምንድን ነው? የጻፈላችሁ ነገር ሩጫውን በትዕግስት ሩጡ አይደል? ይሄን ሩጫ የእምነቱ ሩጫ በትዕግስት ሩጡ ለማለት ነው። ቁጥር 12 አንድ እንግዲህ እነዚህም ያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ምንን ሁሉ ዓለም የምትሰጠንን ሸክም ሁሉ አድርገን አስወግደን ቶሎም የሚከበድን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ። ጌታ ይመስገን። ሩጫ ውስጥ የገባን ሰዎች ነን። የሚያዩን ቲፎዞች ማአት አሉ። ስለዚህ እኛ ምን እናድርግ? እንሩጥ። ለምን ሲባል እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን አሉ። እግዚአብሔር ይመስገን። ትዝ ይላችኋል። ደመና ጥቅሙ ምንድን ነው? ዝናብ ለማዝነብ ነው እንዳትሉ። ደመና በመጽሐፍ ቅዱስ ውስጥ ምንድን ነው የተገለጠበት? ደመና የእግዚአብሔር መገኘት ነው አይደል? እስራኤል ሲወጡ ደመናው ይከተላቸው ነበር አይደል? ቀን በደመና ሌሊት ደግሞ በእሳት አምድ ምን ያደርጋቸው ነበር? ይከተላቸው ነበር። ኢቭን ቤተ መቅደሱ ውስጥም አይደል ሲንቀሳቀሱ እንትኑ ደመናው ሲንቀሳቀስ እነሱም ይንቀሳቀሳል፣ ሲቆም ይቆማሉ። የእግዚአብሔር መገኘት የት ውስጥ አለ? ደመናው አለ። ደመናው መሪ ነው። እግዚአብሔር ይመስገን አይደል? ስለዚህ እነዚህ ቅዱሳን በሙሉ ከኛ በፊት ያለፉት በሙሉ ለኛ እንደምንድን ናቸው? እንደ ደመና ናቸው። ምክንያቱም የእግዚአብሔርን መንገድ የሚያሳዩ እንዴት መሄድ እንዳለብን፣ እንዴት መራመድ እንዳለብን፣ እንዴት መውጣት መግባት እንዳለብን ምስክር ሆነው የሚመሩን ደመናዎቻችን ማን ናቸው? ቅዱሳን ናቸው። ባይዘው እኛ ራሳችን ደመና ነን ለሚያዩን ሰዎች። ምክንያቱም ደመና ውስጥ እግዚአብሔር ጌታ መገኘት አለ አይደል? ስለዚህ ሰዎች እኛን አይተው ጌታን
ምን ሊያደርጉ ይችላሉ? ሊከተሉ ይችላሉ። በጤነኛ ከሆኑ ማለት ነው። ደመናው ባለበት ቦታ የእግዚአብሔር ምን አለ? መገኘት አለ። ስለዚህ ቅዱሳን ባሉበት ቦታ ሁሉ ምን አለ? የእግዚአብሔር መገኘት አለ፣ ደመናው አለ። ስለዚህ እነዚህ ያለፉት ሰዎች በሙሉ ለኛ ምኖቻችን ናቸው? ምስክሮቻችን ናቸው። ስለዚህ ምን እናድርግ? አናሹፍ ነው። አናሹፍ አይደል? ሸክምን ሁሉ ምን አድርገን ጥለን ቶሎ የሚከበድን ኃጢአት ቶሎ የሚለው ራሱ እንትን ያደርጋል። ቶሎ ነው የሚከበድና ኃጢአት አስወግደን በፊታችን ያለው ሩጫ በትዕግስት ምን እናድርግ? እንሩጥ። ጌታ ይመስገን። ስለዚህ ኃላፊነታችን ትንሽ ነው ትልቅ ነው? ያለብን ኃላፊነት ትልቅ አይደለም? ትልቅ እኮ ነው። አንድ ሰው ለምሳሌ ቤት ውስጥ ለሁለት የሚሰራ ስራ ምንድን ነው ያለው? ቤት ውስጥ ለሁለት የሚሰራ ስራ ቢኖር ማለት ነው። ኦኬ፣ ለሁለት የሚሰራ ስራ ጠርታችሁት እንድትመጣና እንድታግዘኝ እፈልጋለሁ ብሏችሁ ሰውየው ቢቀር ምንድነው የምትሉት? ይሄ ኃላፊነት የጎደለው ነው የምትሉት አይደል? ስራውን መስራትም ስለማይቻል ማለት ነው። ስለዚህ የእግዚአብሔር የዘላለም ሐሳብና እቅድ የአዲስም የብሉይ ኪዳኖች አንድ ላይ ሆነው ምን እንዲያደርጉ ነው? ከብቷቸዋል መፈጸም ነው የሚፈልገው። አዲሱቱን ኢየሩሳሌም ብታዩት የብሉይም የአዲስ ኪዳንም ሰዎች አሉበት አይደል? የበጉን ሰርግራት ብታዩት የአዲስም የብሉይ ኪዳንም ሰዎች አሉበት። ስለዚህ እኛ የዛ አካል ኃላፊነት የወሰድን ሰዎች ነን እና የመጨረሻው ዘመን ያለን ሰዎች ምንጠበቅ ሰዎች ነንና በሩጫችን ላይ በሚገጥመን ነገር ሁሉ ወደ ኋላ እያደረገን በትዕግስት በፊታችን ያለው ሩጫ ምናልክ እንሩጥ። እግዚአብሔር ይመስገን። ስለዚህ የሆነ ነገር በተፈጠረ ጊዜ ገብቷችኋል? እምነታችንን የሚያደክም እምነታችንን የሚያጠፋ ነገር ሲመጣ ቀና ብለን ምኑን እንመልከት? ደመናው። የእምነት መንገድ ትክክለኛ መንገድ ነው። መንገዱ የማይመች ሊሆን ይችላል፣ ብዙ ነገር ሊኖረው ይችላል። ግን የእምነት መንገድ ከሆነ ወደ ማንም ያደርሰን? ወደ እግዚአብሔር ወደ ክብር ነው የሚያደርሰን። እግዚአብሔር ይመስገን። ተስፋን የሰጠው እግዚአብሔር ምንድነው? የታመነ ነው። ስለዚህ እምነት በእምነት በቃ ከእግዚአብሔር ጋር የምንኖርበት ዋናው መሳሪያችን ነው። እምነት ተስፋ የምናደርገው ነገር የሚያረጋግጥ የማናየው ነገር ደግሞ የሚያስረዳ ነው። እንደዛ ለመሆኑ ደግሞ ብዙ ምስክሮች ጸሐፊው ያቀርብልናል ማለት ነው። ጌታ ይመስገን። ስለዚህ ያንን እያየን በፊታችን ያለው ሩጫ እንሩጥ። ኦኬ፣ ጊዜው አጭር ነው፣ ጌታ ሊመጣ ነው አይደል? እነሱም እየጠበቁ ነው፣ እባካችሁ እያሉን ነው እና በጌታ ጸጋና አቅም በርትተን አሸናፊዎች ሆነን ከዚህ ዓለም ከምንጠላለፍበት ነገር ወጥተን የጌታን ነገር ቶሎ ቶሎ ሰርተን አይደል ወደ ተዘጋጀልን ክብር መሄድ ትልቅ ነገር ነው። እግዚአብሔር ይመስገን። ጌታ ይርዳን። እንግዲህ በእምነት እንድናድግ እግዚአብሔርን እንድናውቅ እግዚአብሔር ይርዳን። ክብር ለጌታ ይሁን። ይበቃናል። አንድ ሰዓት የ25 ሳምንት መጽሐፍ በአንድ ሰዓት ጨረስን ማለት ነው። ሻያለሁ ፕሮግራሙን ጨርሰው ትለኝ። እሺ ጨርሰዋለሁ። ኦኬ፣ እንግዲህ የ25 ሳምንት ጥናት ነው በአንድ ሰዓት ይጨርሱ። እንኳን ደስ አላችሁ። ግን ቤታችሁ ሄዳችሁ ከፍላችሁ አጥኑት። ኦኬ፣ አሁን ለምሳሌ ስማቸው ያልተጠቀሱ ሰዎች እነማን ናቸው ብላችሁ ፈልጉ፣ ታገኙታላችሁ። በመጋዝ የተሰነጠቀው ማን ነው? ሙታን የተነሳላቸው ልጆቻቸው የተነሳላቸው እነማን ናቸው የሚለው ግቡና አጥኑት እና ብዙ ኢንተረስቲንግ የሆነ ታሪክ አለ። ዋናው ግን እምነት ለክርስቲያን ክሩሻልና በጣም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ይሄ እምነት ደግሞ የሰው አይደለም፣ እግዚአብሔር የሚሰጠው ነው። በእግዚአብሔር ቃል የምናገኘው ነው። እግዚአብሔርን ቃል ስንሰማ አይደለም እምነቱን ያገኘነው፣ ናቹራል የሆነ እምነት አይደለም። እና እግዚአብሔር ይመስገን ለዚህ ምላሽ ስለሰጠን ማለት ነው። ኦኬ፣ ተነስተን እንጸልያለን።